ሁለተኛ ዜና ምዕራፍ 9 የሳባም ንግሥት የሰለሞንን ዝና በሰማች ጊዜ በግመሎች ላይ ሽቱና ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጓዝ ጋር ሰለሞንን በኢየሩሳሌም በእንቆቅልሽ ትፈትነው ዘንድ መጣች። ወደ ሰለሞንም በገባች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ሰለሞንም ያልፈታው ስውር ነገር አልነበረም። የሳባም ንግሥት የሰለሞንን ጥበብ፣ ሰርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴኖቹንም አቀማመጥ፣ የሎሌዎቹንም አሰራር፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም አለባበሳቸውንም፣ በእግዚአብሔርም ቤት የሚያሳርገውን መሥዋዕት ባየች ጊዜ መንፈስ አልቀረላትም። ንጉሡንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔ ግን መጥቼ በዓይኔ እስካየሁ ድረስ የነገሩኝን አላመንሁም። እነሆ የጥበብህን ታላቅነት እኩሌታ አልነገሩኝም። ከሰማሁት ዝና ትበልጣለህ። በፊትህ ሁል ጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህና እነዚህ ባሪያዎችህ ምስጉኖች ናቸው። በአምላክህ በእግዚአብሔር ፊት ንጉሥ እንድትሆን በዙፋኑ ላይ ያስቀምጥህ ዘንድ የወደደህ አምላክህ እግዚአብሔር ብሩክ ይሁን። አምላክህ እስራኤልን ለዘላለም ያጸናቸው ዘንድ ወዷቸዋልና፣ ስለዚህ ፍርድና ጽድቅ ታደርግ ዘንድ በላያቸው አነገሰህ። ለንጉሡም 120 መክሊት ወርቅ እጅግም ብዙ ሽቱ የከበረም ዕንቁ ሰጠችው። የሳባም ንግሥት ለንጉሡ ለሰለሞን እንደሰጠችው ያለ ሽቱ ከቶ አልነበረም። ከኦፊርም ወርቅ ያመጡ የኪራም ባሪያዎችና የሰለሞን ባሪያዎች የሰንደል እንጨትና የከበረ ዕንቁ ደግሞ አመጡ። ንጉሡም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሡ ቤት ደርብ፣ ለመዘምራኑም መሰንቆና በገና አደረገ። እንደዚህም ያለ በይሁዳ ምድር ከቶ አልታየም ነበር። የሳባም ንግሥት ወደ ንጉሡ ካመጣችው የሚበልጥ ንጉሡ ሰለሞን የወደደችውን ሁሉ ከእርሱም የለመነችውን ሁሉ ሰጣት። እርሷም ተመልሳ ከባሪያዎቿ ጋር ወደ ምድሯ ሄደች። ነጋድራሶችና ነጋዴዎች ካመጡለት ሌላ በየዓመቱ ወደ ሰለሞን የሚመጣ የወርቅ ሚዛን 666 መክሊት ወርቅ ነበረ። የአረብም ነገሥታት ሁሉ የምድሩም ሹማምንት ወርቅና ብር ወደ ሰለሞን ያመጡ ነበር። ንጉሡም ሰለሞን በጥፍጥፍ ወርቅ 200 አላባሽ አግሬ ጋሻ አሰራ። በአንዱም አላባሽ አግሬ ጋሻ ውስጥ የገባው ጥፍጥፍ ወርቅ 600 ሰቅል ነበረ። ከጥፍጥፍም ወርቅ 300 ጋሻ አሰራ። በአንዱም ጋሻ የገባው ወርቅ 300 ሰቅል ነበረ። ንጉሡም የሊባኖስ ዱር በተባለው ቤት ውስጥ አኖራቸው። ንጉሡም ደግሞ ከዝሆን ጥርስ ታላቅ ዙፋን አሰራ፣ በጥሩ ወርቅም ለበጠው። ከዙፋኑም ጋር ተጋጥመው ወደ ዙፋኑም የሚያስሄዱ 6 እርከኖች ነበሩ። የወርቅ ብርኩማም ነበረ። በዚህና በዚያም በመቀመጫው አጠገብ 2 የክንድ መደገፊያዎች ነበሩበት። በመደገፊያዎችም አጠገብ 2 አንበሶች ቆመው ነበር። በ6ቱም እርከኖች ላይ በዚህና በዚያ 12 አንበሶች ቆመው ነበር። በመንግስታት ሁሉ እንዲህ ያለ ሥራ አልተሰራም። ንጉሡም ሰለሞን የሚጠጣበት ዕቃ ሁሉ የወርቅ ነበረ። የሊባኖስ ዱር በተባለውም ቤቱ የነበረው ዕቃ ሁሉ ጥሩ ወርቅ ነበረ። በሰለሞን ዘመን ብር ከቶ አይቆጠርም ነበር። ለንጉሡም ከኪራም ባሪያዎች ጋር ወደ ተርሴስ የሚሄዱ መርከቦች ነበሩት። በ3 ዓመትም አንድ ጊዜ የተርሴስ መርከቦች ወርቅና ብር፣ የዝሆንም ጥርስ፣ ዝንጀሮና ዝጉርጉር ወፍም ይዘው ይመጡ ነበር። ንጉሡም ሰለሞን ከምድር ነገሥታት ሁሉ
በባለጠግነትና በጥበብ በለጠ። የምድርም ነገሥታት ሁሉ እግዚአብሔር በልቡ ያኖረውን ጥበቡን ይሰሙ ዘንድ የሰለሞንን ፊት ሊያዩ ይመኙ ነበር። እያንዳንዱም ገጸ በረከቱን የወርቅንና የብርን ዕቃ፣ ልብስንና የጦር መሳሪያን፣ ሽቱውንም፣ ፈረሶችንና በቅሎችን እየያዘ በየዓመቱ ያመጣ ነበር። ሰለሞንም ለፈረሶችና ለሰረገሎች 4,000 ጋጥ 12,000 ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሱም ጋር በኢየሩሳሌም አኖራቸው። ከኤፍራጥስም ወንዝ ጀምሮ እስከ ፍልስጤም ምድርና እስከ ግብፅ ዳርቻ ድረስ ባሉ ነገሥታት ሁሉ ላይ ነገሰ። ንጉሱም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባውንም እንጨት ብዛት በቆላ እንደሚበቅል ሾላ አደረገው። ለሰለሞንም ፈረሶች ከግብፅና ከየአገሩ ሁሉ ያመጡለት ነበር። የቀረውም ፊተኛውና ኋለኛው የሰለሞን ነገር በነቢዩ በናታን ታሪክ፣ በሴሎናዊውም በአህያ ትንቢት፣ ስለ ናባጥም ልጅ ስለ ኢዮርብዓም ባየው በባለ ራእዩ በአዶ ራእይ የተጻፈ አይደለምን? ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ 40 ዓመት ነገሰ። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በእርሱ ፋንታ ነገሰ።